ሲሚስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ እያለ እራሱ በአፉ እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ተግዛሳየኝ ይላል ማለት አያ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ተግዛሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ይጠይቃል ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋር ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለህ? ጥያቄዎች ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው በእውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዊ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁኝ እኔ ያው ሁለተኛ አላወራም። ምን ይከብጭ የግል አዳኝ የሚሉት ነገር የለም። ይሄ መፈክር በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ አይደል? ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለንና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራ አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል፣ አካለም ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል፣ አንድ ብልት ቢሰቃያል። አንድ ሰው ክርስቲያን ሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ
እነዛ አካሎች ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ፣ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ፣ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡ ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል። ሁልጊዜ ማለት በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልን ምን ሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ትዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። ሰባት መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ነው። ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆኖ ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባም ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሐሳቡ። ያማልዳሉ ማለት መልጃ፣ ሌላ ሐሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሐሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋል። ሌላው የተነሳውን ሐሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ። ችግር የለም። ሰዓት ካለቀ ይሄ ስለ ፍርድ የተነሳ ሐሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት። ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ፣ ወደ ሆን ይመጣሉ። አንድ ይችላል። አንድ ልበል። ኦኬ። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው።
ምዕራፍ ልክ እንደዛው ማርያም ባይብል ላይ የለም አለ እንዴ? የለም። ስላሴ ሐሳቡ ግን አለ። ከዛ ሐሳቡ አለ ድንግል ማርያም እንደ ሐሳብ አለ ልክ ስላሴ እንደሚለው ኦኬ እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ኦኬ ወደ ዮኒ ሊድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው። እሺ አይ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። አሁንም የጠየቁት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገራል። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ። ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብለው አይደለም መልሱን የምፈልገው። ራይዴ አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር ነው። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱት ግራ ነው የሚገባኝ። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው? ለወልድ ነው የሚሰገደው? መጽሐፍ ቅዱሳዊ ይላል። እማይል ነገር አይደለም መጽሐፍ ቅዱስ የሚጽፈው። አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ። አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር ነው። የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል ነው የተናገረው። ናው ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ። ከዛ ውጪ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ ያሉትን ሌሎቹ እሷ ሰዓት በለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል ይሄ የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር እሺ። ቴንክ ዩ ሜይ ቢ ዮኒ በስላሴ ታምናለህ? እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠቀው ነው ድንግል ማርያም ስናወራ እዚሁ ነው የምናወራው። ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው
ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር ስላሴ ትምህርቱ አለ አይደል? ለምሳሌ በአካል 3 በመለኮት 1 ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል 3 በመለኮት 1 የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል 3 እንዴት እንደሆኑ በመለኮት እንዴት 1 እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ ቴዲ። ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል፣ ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከተበው ጽፈው ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደል? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ ቃል በቃል 2 ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ አለ የ3ኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ። ሶሪ 2ኛ ዮሐንስ መልእክት 1 ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነብለ ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ይቅርታ። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እየጠየቃል። አንተ ማብራሪያ ፈልጊ
አይ ስላልከኝ እዚህ ጋር ያለውን ነው በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። ኦብቪየስሊ አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይስ ስለሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየህ የፈለኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር አይደለም። ማርያም አይደለም ይለምናሉ ሐዋርያት እመቤቴ ሆይ እያሉ እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ። እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ እነሱ እያሉ። ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። ጀስት እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ ነግራችሁ ከማናችሁ ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ለዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን 5 ላይ እንደዚህ ይላል። አንተ ለኔ በጸሎትና በምልጃ ለኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚስቱበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ
ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜ የሚናገር። ችግሩ ያለው አሁን ምኑ ጋ ነው እንዳልኩ እነሱ ማርያምን ያመልካሉ ማርያም የሚያመልኩ ሰዎች አሉ። የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? የሚመሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ ማምለክ አይደለም ማለት ነው። የመጨረሻው ነው። ፍርድ ማምለክ ከመሰለ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራሉ ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት ንግሥት አዜብ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ አማርኛ። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ አንዴ ትሰማኛለህ? ልል የፈለኩትን ኤርሚሻ የፈለኩት ምንድን ነው የመጨረሻው ዘመን ላይ ለፍርድ ሲመ ይሄው መጥቷል። ቦታውን ስለማውቀው ነው ይቅርታ ካስቆየኋቸው። ድምፁን ከፍ ላድርገው። ይሰማል። ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ሌሎቹ የሚናገሩትን ተዋለሁ። ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከነአለባበሷ ከምትይዘው መስቀል ከምትይዝ ነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኩ ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንፃር ጥያቄ ነው የሚጠየቀው? ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋለሁ አለ። አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያልኩ አይደለም። ወይ እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12 ይሁን። ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸናል። ይሁን እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምን ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ
My brother, I know what's going on. እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ብሎ ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ። አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንክ ዩ። ስለዚህ አሁንም እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመታ ከዛ አንተ መልሰው እያልኩ እሺ ፓፓ እሺ ብራዘር ቅርታ ለእንትኖች እሺ አንዳንድ ከዲስሪስፔክት አለ ታውቀኛለህ ይሁን ብዬ ነው። ኤኒዌይስ ምንድን ነው የተባለው? መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድ ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድ፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ፈረደች፣ የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛስ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስ እና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩን የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አሁን አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይላል። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉት። ኢቫንጀሊስቶች አሉ፣ ሉትራኖች አሉ፣ ብዙ አይነት ክርስትና ያለው። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ እነማን ኦርቶዶክስ ሆኖ ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉ። አንዳንዶች ጥምቀትን ይቀበላሉ በሕፃንነት፣ አንዳንዶች አይቀበሉም። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራል። አሁን አንተ ቅድም ስትመጣ እዚህ ጋር ኦሪየንታልም ኢስተርን ኦርቶዶክስም በባይብል ያለው እንደሚያምኑ ነው ማለት። ከተሳሳትኩ ታረመኛለህ።
በባይብል ብቻ የሚባል ነገር የለም ስትለኝ ነው። ምናልባት ጆሮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያያል። ለምሳሌ ምን እያልኩ መሰለ? ባይብል መጽሐፍ ቅዱስ አይደል? መልእክት ነው፣ ወንጌል ነው፣ ሀሳብ ነው። ያ ሀሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበረች። ከባይብል ቤተክርስቲያን ትቀድማለች። ከዛ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል። መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንድ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ባይዘው መጽሐፍ ቅዱስ የጻፈው። ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛውን ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስታመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ ጳውሎስ ነው መልእክቱ እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስሮት ሄዶ የሆነ መጽሐፍ ቅዱስ አለ እንቁ ብሏቸው ሄደው እምነት ነው መስርቶ ሄደው ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘዌ ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሀሳብ አሁንም ደግሞ አለ። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና እምነት ተከታዮች ነው እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ኤንድ ባይብል ብቻ ብሎ የሚያምኑ አሉ። ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ነው ዶክትሪናቸው ነው የምልህ። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500 ከዛ በፊት የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ አይደለም ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብዬ እንዳይሆን ሀሳቡን ልግለጽልህ። መጽሐፍ ወደ እኔ ጉዳይ ብትመለሱልኝ ደስ ላስረዳ። ይሄን ፓርት ብዙ ሰው እንትን ብለን እንዳንሄድ ወደ ቶፒኩ እንመጣለን። መጽሐፍ ቅዱስ ብቻ የሚለው ይሄ ፋይቭ ሶላስ ወይም ደግሞ አምስቱ ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም፣ በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጪ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ ከዛ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቅድመ ምስሉ ነው ላሳይ የፈለኩት። ባይዛዊ ቴዲ እንዲህ ይላል ማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባለዋ ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሐሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይ እንዲህ ይላል፣ በዚያን ጊዜ ጴጥሮስ መልሶ እነሆ
እኛ ሁሉን ትተን ተከተልና እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ እሺ ኢየሱስም እንዲህ አላቸው እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሐሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣ ይፈልጋለሁ ዮኒ በጣም እንደውም ደስ የሚለኝ ቤተክርስቲያን እንዴት ትላለች ከዚህ መጽሐፍ ቅዱስ ሐሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ ወደ እንትኑ እንምጣ። እንደ እየተተለተለ ብራንች ያደረገ እንዳይሄድ ወደ ትንሽ ቆይቼ ስለምወጣ ይህን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ ጸሎት ሲደረግ እኔ መጠየቅ እንፈልገው ስመጣ ጸሎት ሲደረግ ዮኒ ባለበት እምነት ለማን ነው የምጸልየው? ዮኒ ሲያስረዳት ሰማና ኤርሚ ትጠይቀዋለህ። ኤርሚስ ባለበት እምነት ጸሎትና ጸሎት ብቻ ሳይሆን ጸሎት ዝማሬና አምልኮ ማለት ነው። ዮኒ ባለበት እምነት ለማን ነው እነዚህ ማቀረበው? ኤርሚስ ለማን ነው ማቀረበው? ከዛ በኋላ ደግሞ ትጠያይቁና እኔ ጨምቄ ራሴን ወስዳለሁ። ታንክ ዩ። ስለዚህ የሆነ ቪዲዮ ላሳይ ነበር ከእሱ ጋር ኮምፔር ላደርገው የመልጃውን ጉዳይ በአንተ በትክክል እሱም ስለመለሰ አንተም ስለመለሰ ቴንክ አመሰግናለሁ። ጸሎት ስናደርግ በማን ስም ነው? እኔ በጌታ በኢየሱስ ክርስቶስ ለእኔ ብሎ በታረደልኝ ለእኔ ብሎ ዋጋ በከፈለልኝ በጌታ በኢየሱስ ክርስቶስ ስም ነው የምጠይቀው። ምክንያቱም መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንደኛ ሮሜውን ማውጣት ትችላለህ። የተለያዩ እኔ እውነትም መንገድም ሕይወትም ነኝ የሚልም አለ። እንደገና ሮሜን ማውጣት ትችላለሁ። ሌሎችንም የመጽሐፍ ቅዱስ ጉዳይ ማውጣት ትችላለሁ። ብዙዎቹ ይናገራል። በሌሎች ጸሎት አድርጉ የሚል አንድ ጥቅስ አታመጣልኝ። በሌሎች ከጸለያችሁ ጽድቅ ይሆንላችኋል። በሌሎች ስትጸልዩ በእነዚህ ጸልዩ ብሎ በጌታ ይላል። በጌታ በኢየሱስ ክርስቶስ ስም መጸለይ እንደሚያድን ጨርቁን የያዙ ራሱ አይናቸው እንደበራ መበለቶቹ እንደተፈወሱ ብዙዎቹ ጎባጣ እንደቀና 38 ዓመት ከእንትን ያለ እንደተፈወሰ ሁሉ ነገር ይናገራል። በእነዚህ ከጸለያችሁ ከክርስቶስ ውጪ በዚህ ከጸለይክ ትድናለህ የሚል መጽሐፍ ቅዱሳዊ ጥቅስ የለም። አዲስ ኪዳን ላይ የለም አለ። አይ በእነዚህ ከጸለያችሁ በእነሱ ጸለያችሁ ትድናላችሁ ተብሎ ስማቸው ስፔሲፊክ ልክ እንደ ኢየሱስ ክርስቶስ ተብሎ የተጻፈ ነገር ስላላየ የሞተልኝ በሱ ስም የመጀመሪያው ባዘወይ በጌታ የመጀመሪያው የዳነው ወንበዴ የመጀመሪያው ምን ያደረገ ሲዘረፍ የነበረ ሲደበድብ የነበረ ለፍርድ የተሰቀለ አንደኛው ሲሰድበው ይሄኛው ምንድን ነው ያለው? ቀጥታ እሱ ጋር ጸሎት ጋር ነው የምወስድ ምንድን ነው ወደ አስታራቂ ወደ ጠበቃዬ ስለሚል መጽሐፍ ቅዱስ በክርስቶስ ስም ነው ጸሎት ማረገው ብዬ ነው የምናገረው። ጨርሻለሁ። እሱ የሚለውን ደግሞ እንስማ። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ ወደ አዳኜ ወደ ኢየሱስ ክርስቶስ ነው ይላል።
አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ፣ አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፍ። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ወይ? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዬው ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይሄ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል፣ ምልጃን እግዚአብሔር ይጠላል እንዳንል፣ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል፣ በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል፣ በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል፣ አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር። በሉቃስ ወንጌል ምዕራፍ 16 ላይ ሰማይ ሄደው በቃ አይጸልዩም ይቀመጣሉ እንዳንል፣ በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል
እንዳንል እሺ፣ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር ይላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ራሱ አቃቸው ብለው መጥቷል። እየዋሻው አይደለም ያለውን ነገር ነው የምነግርህ። መጽሐፍ ቅዱስ ሳቃቸውም ስትል ማንም ሰውን ሚስሊድ እንዳታረግ ሚስሊድ አይደለም ማለት ነው። እሺ ሚስሊድ አይደለም። እሺ ስፔሲፊክ ላድርገው። አቡነ ተክልዬን መጽሐፍ ቅዱስ አያውቃቸው አሜክድ ስፔሲፊክ ስላልከኝ፣ አርሴማን መጽሐፍ ቅዱስ አያውቃትም። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። ቀጥላለሁ ጨምር ካልከኝ፣ ጊዮርጊስ መጽሐፍ ቅዱስ አያውቀው። እንደ ስድብ እንዳትወስደው፣ እንደ መጥፎ ነገር ስፔሲፊክ ሚስሊድ አታርግ ስላልከኝ ይነግርሃል። መጽሐፍ ቅዱስ አያውቃቸው። በመጽሐፍ ቅዱስ ላይ ምንም አይነት ስራ የላቸው። ስለዚህ ያማልዱኛል ብሎ የሚጸለይበት አንተ አሁን በብቻ መጸለይ ትችላለህ። ጌታን ብቻ ብለህ ብትጸልይ ትችላለህ። ምንም ችግር የለም ማለት ነው። እየቻልኩኝ ኖ እነዚህም በእነሱ ብትጸልይ ይሆንልሃል እያልክ ነው እያልክኛለሁ። አየህ ልዩነቱ? ቀጥታ እየቻልኩኝ ኖ አይ ሌላ ቅዱሳን ስላሉ በእነሱ በኩል ብጸልይ ደግሞ ይደርስልኛል እያልክ ነው። ለምን ሁለት ኦፕሽን ይደረጋል? አንድ ኦፕሽኑ በትክክል ማድረግ ከቻልኩኝ፣ በትክክል መሆን ከተቻለ ራስህ እየመሰከርክልኝ፣ አሁን መልሰ ደግሞ አይ ቅዱሳንን ሚስሊድ መደረግ የለበትም እነሱም ያድናሉ፣ እነሱም ያማልዳሉ እያልክ ስለዚህ ይሄን ነገር እንዴት ነው ሁለት ነገሮች አይጋጩም? አንዱ ተባረክ። የቀድሙን ግን ስለዘጋ ነው። እጅግ አድርጌ አመሰግናለሁ። ምንም አይነት እንደሌሉ ተነጋግረናል። አይ ቴዲም ማርያም ታማልዳለች የለም የሚል እንዳልከው ይኸው ጥቅስ ልንገርህ፣ ቅዱሳን ያማልዳሉ በልጅ እንዴ ይኸው በሰማይ ሆኖ ጸሎት አለ ትላለህ። ቅዱሳን ያማልዳሉ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 በሰማይ ይጸልያሉ፣ አንደኛው ስለ አንደኛው ዝቅ ይላል። ቅዱሳን መንፈሶች በእኛ ህብረት ውስጥ አሉ። ይሄ ሁሉ ከተናገርኩ በኋላ ስለዳመንክልኝ ምናምን አይኖርስ ችግር የለውም። አሁን ወንድማችን እሱን ኦኬ አንድ ጀምሮ ይላል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መላእክት ተሰጣቸው፣ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ቅዱሳን ሁሉ በጸሎት እንዲጨምረው ብዙ ዕጣን ተሰጠው። ጸሎት እንዲጨምር ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ምን ማለት ነው? እነዚህ ቅዱሳን በሰማይ ናቸው በምድር ናቸው? እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልዩት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ
ጽና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ሳን ተሰጠ። ይሄ እኮ ከምዕራፍ 5 የመጣ እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው ነው ጸለዩ። ምዕራፍ 5 ጋር ወስዳለሁ። በጣም አሪፍ አድርጌ እነግርሃለሁ። ልገላገልከኝ እንደው እማውቀው ጥቅስ ጋር ነው ያመጣኝ። ስለ ማዕተብ እያወራን ስለሆነ ማለት በዙፋኑ ላይ ይላል ምዕራፍ 5 ጀምሮ ነው የማነበው። ዮሐንስ ራእይ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለ 7 ማዕተብ የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማዕተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በሰማይ ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። በሰማይም በምድርም ቅዱሳን አሉ ብለኛ ማንም አልተቻለው። ዚስ ኖ ምን ሊመለከተው አልተቻለው። ያንን ማህተም ከፍቶ ማህተሙ ምንድን ነው? ኦኬ ልነግርህ ነዋ። ስለዚህ ስለ ማህተቡ የሚወራ ስለ ክርስቶስ ነው ጸሎት ያደርጉት። ስለ ክርስቶስ ነው ቅዱሳን የጸለዩ። ስለ ክርስቶስ ይኸው እዚህ ጋር አዳምጣ ልጨርስ። መጽሐፉን ሊዘርጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። አለቀሰ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው እንስሳ አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ 7ቱን ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላኩ። የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁን መጽሐፉን ወሰደው። ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናና ቅዱሳን ጸሎትን የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ይኸውላ የሚያደርጉት ለማን ነው? ለጌታ ለኢየሱስ ክርስቶስ። መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል። ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረግሃቸው። ማነው ይህንን ያደረገው? ኢየሱስ ክርስቶስ ካህናት ያደረጋቸው። እነዚህ ነው ሾማቸው። ማን ነው? ቅዱሳን ያልካቸውን አንተ ያልካቸው ክርስቶስ ነው ሾማቸው። ካህናት አደረግካቸው። በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። በምድርም ላይ ይነግሳሉ ብለው አዲስ ቅኔን ይዘምራሉ። ለማን ነው የሚዘምሩት? እዚህ ጋር አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፍና ሺህ ጊዜ ሺህ ነበር። በምድርና በሰማይ ያለ ነው። በምድርና በሰማይ ያለ ነው። መላእክትም አሉ፣ በምድርም ህዝቦች አሉ። ሁሉ ለማን ነው ምስጋና ይገባዋል እያሉ የዘመሩት? ለኢየሱስ ክርስቶስ። ቅዱሳን ያደረጉት ያመሰግኑት፣ ምስጋና ያመጡት፣ ሁሉ ነገር ያልኩት ለኢየሱስ ክርስቶስ ነው የሚለው። ኦኬ አሁን አንተ የምትለኝ ደግሞ ለማን ነው? ለሰዎች ነው ይሄን እያደረጉ ያሉት እያልኩ ነው። አይልማ አይ ለሰዎች ነው አላ። ስለዚህ አሁን አንተ ምስጋና ያልኩት እኔ ቀደም ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚት ይላል። ምስጋና አምልኮ
ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላለን። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራዕይ ምዕራፍ 5 ላይ ይናገራል። መዝሙረ ዳዊት ላይ 150 ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት በዝማሬ አመስግኑ የሚል አንድ ጥቅስ ኤርሚሻ እንዲነግረን በፍቅር ጠይቀዋል። ይሁን ይሄ አመሰግናለሁ። ኤኒዌይስ የአሁኑ ጥቅስ ራሱ ይሁን የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ያለው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረው ምን አደረገ? ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዶ እግዚአብሔር ፈቅዶ ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦብቪየስሊ ማህተም መፍታትና ጸሎት ምን ማህተም ሊፈታ የሚገባው ማን ነው? ጌታ ኢየሱስ። አምላክና ፍጡሩን ምን አገናኙ? ሲጀምር ኢየሱስና ሌላውን ፍጡር፣ ኢየሱስና መላእክትን፣ ኢየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው? ሲጀምር በኢየሱስ ስም። ይሄ በጣም ከሌሎች ቦታዎች ስሰማራ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያደርጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችው ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል። ምን ይባላል? ጥያቄው መመለስ ሲከብዳቸው ምን ያደርጋሉ መሰለህ? ታዲያ የሴጣን መልአክ ምስጋና ይገባዋል ብለን ኖ እንደዛ መስሎ ዘምሩ የሚል ነገር አለ። እግዚአብሔር የሚል ነው ከራሱ ያደነ የለም። እርሱ ምን ላይ ነው ያለው? መዝሙር ላይ ነው። መዝሙር 33 34 ላይ መዝሙር ላይ ኖሮ ዘምሩ የሚላል ተደኛል። መዝሙር እኮ ነው እሱ ራሱ። ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34:7 ላይ ነው አይደል የሚለው? አዎ መዝሙር ነው። የዳዊት ጽሑፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመሰግን እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት። ይሄው እየዘመረ አይደል ዳዊት? የእግዚአብሔር መልአክ ነው። የእግዚአብሔር መዝሙር 150 አንተ አንብልኝ ሰፍራል ያድናቸው ማለት እያለ እኮ እየዘመረ ዜማ ስለሌለው ነው ስለማይጻፍ በዜማ ነው እያለ ጠየቀኝ አይደለ? እኔ ደግሞ እየጠየቁ ነው። ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራለን እንዴ? እንደኛም ይዘምር የለም? ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ
ቅዱስ ለጌታ ኢየሱስ ለተከረከረበት እኔ ስለ ጥቅስ እኔ አሁን ጥያቄ እኔ አንብብልኝ ስትለኝ እኔ አነብልሃለሁ። እኔ አንብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራታ መዝሙር 150 አንብብልኝ። እንደዚህ አድርግ ኤርሚ። መዝሙር 150 ኤርሚ ባክ ኤንድ ፎርስ አትጠይቀው አንተ በሚሰጥ ደቂቃ አንብብልኝ። አስረዳን፣ አንተ አስረዳን። እዚህ ጋር ያሉ ከኛ የሚበልጡ ሰዎች እያደመጡ ስለሆነ የሚበጃቸው ይዛሉ። አሁን አንተ ለማነው አምልኮት፣ ለማነው ዝማሬ፣ ለማነው ጸሎት? ዮኒ በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋል። በቃ ችግር የለውም። እኔ ልናገር ሁሉ ነገር የእግዚአብሔር ክርስቶስ። እሺ ገባኝ። አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው የምጠይቀው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ቢልታ አመስግኑት። ድምፁ መልካም በሆነ ጸናጽር አመስግኑት። እልልታ ባለው ጸናጽር አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዞ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነውና አንድ ሰው ጸሎተኛ ነኝ የሚለው ይሄንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ። አዲስ ኪዳን የሚያዛል ዳዊትን እንድናነበና ይሄ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት። ይሄን ራሱ እያደረገ ያለው በምንድን ነው? በከበሮ በእምቢልታ ነው። ዳዊት ይሄን ራሱ እየተናገረ ያለው በመዝሙር። የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ፣ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ነው። ዜማ ቢኖረው ቢያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይሉ፣ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎችን መንገድ ግን ያጠፋል ብሎ ምስጉን ነው እያለ ምን ያደርጋል? ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ይዘምራል። ምን ያደርጋል? ይዘምራል። አንድ ላይ እንዲህ ብሎ ነው የሚጀምረው። ባይዘው መዝሙረ ዳዊት ምዕራፍ እንዲህ ብሎ ነው የሚጀምረው። ከዛ ይሄድና 34 ላይ ሲደርስ አቤት መልአክ ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ደግሞ ይዘምራል። ምን ብሎ? መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን? የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነህ ነው ለእግዚአብሔር መልአክ አይዘመሩ የምትለው? ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን። እንደ ዳዊት እንደ እግዚአብሔር ሰው። እሺ አንተ እንደማን ሆነህ ነው ይህንን ነገር የምትቃወመው? ጥያቄ ነው። ይሄ እግዚአብሔር ቃል። ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ የሚያስኬዳል። ባይዘው መዝሙር መሆኑን አለማወቅ ነው ይሄኛው። ስለዚህ ሰለሞንም
ስለዚህ ከመዝሙር ለመላእክቶች ስለሚል ለመላእክቶች ለዛ ነው የምንዘምረው ነው የምትለው። ኦብቪየስሊ ይሄ የታወቀ ነው። ዳዊት እንደዘመረው ነው የምንዘምረው እያልኩ ነው። እንግዲህ መዝሙረ ዳዊትን የሚያህል ማንም ሐዋርያት የሚጠቅሱት ነው። ሐዋርያት እንኳን ይጠቅሱታል። እሺ ይሄን አሁን ይሄን ዳዊት እንደዘመረው ነው የምንዘምረው ነው። ከጸሎት ጋር እዛው እያለን አሁን እዚህ ጋር ባሉ በ5400 ሰዎች ስም አደራ ላለው ቀጥታ ነው የምትመልሱልኝ። ለምሳሌ ኢየሱስ ክርስቶስ ስለ ጸሎት ሲናገር እናንተ ግን ስትጸልዩ በሰማይ ላለው አባታችሁ እንደዚህ ጸልዩ ይላል። አሁን እኔ በኦርቶዶክሶች እና በፕሮቴስታንት እምነት ተከታዮች በጣም ግራ ይገባኛል ብዙ ጊዜ እና ዛሬ እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መጣን። ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ሆይ ብለህ ነው የምትቆየው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወጣላችሁ። ኤርሚ ባለህበት አባታችሁ ነኝ ከጨረሳችሁ በኋላ እመቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? እግዚአብሔርንም ፈለግኩት ይላል። ከአራት ልጀምረው፣ እንዲያውም ከአንድ ልጀምረው። እግዚአብሔርን ሁልጊዜ ባርከዋል። ምስጋናው ዘወትር በአፌ ነው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውን በአፌ ነው። ስለማን ነው እያወራ ያለው? ስለ መልአክ አለ፣ ስለ እግዚአብሔር አምላክ ነው። ነፍሴ በእግዚአብሔር ትከብራለች፣ ነገሮችንም ሰምተው ደስ ይላቸዋል። አሁንም ስለ እግዚአብሔር እግዚአብሔርን ከኔ ታላቅ አድርጉት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ስለማን ነው የሚያወራው? አሁንም ስለ እግዚአብሔር ነው። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። አሁንም ስለ እግዚአብሔር ነው። ከዛ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል። አሁንም ስለ እግዚአብሔር ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይልና ምን ይላል? ከዛ በኋላ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእግዚአብሔር የሚታወን ሰው ምስጉን ነው። አንዳች አያመጡምና ቅዱሳን ሁሉ እግዚአብሔርን ፈሩት። ይሄ ሁላ ስለማን ነው የሚናገረው? የሚሰማ የሚመልስ ሰባትን ማንበብና አብራራ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ትክክል። ስለዚህ ምንድን ነው የእግዚአብሔር መልአክ በሚፈሩት ሰዎች ምን ያደርጋል? እግዚአብሔር ይልካል። እግዚአብሔር ልኮ እነ ዳንኤልን አላዳናቸውም? ምን መላእክቶቹን ልኮ ለቅድስት ድንግል ማርያም አላበሰራትም? መላእክቶቹን ልኮ እነ ዘካርያስን ዮሐንስን እንደሚወልድ አላበሰራውም እንዴ? መልአክ የምትለዋን እግዚአብሔር ልኮት እንጂ መልአክ በራሱ የሚያደርገው ነገር አለ እንዴ? ንገረኝ። በራሱ የሚያደርገው ነገር ካለ መልአክ የምትለዋን ብቻ እዚህ ጋር አራት ቃል ወስደ ነው። ይሄው መልአክ አራት ቃል ወስዶ እኮ ነው እንደዛ የሚለው። ሌላ እንትን አለ ማሳብ ቴዲ አራት ምን ቃል ብቻ ወስዶ ነው ሙሉ አለ ልናገር አለ። እስኪ ይጨርስ። እሺ አንድ ፊደል ከሆነች መጽሐፍ ቅዱስ ላይ ካለች የእግዚአብሔር ቃል ከሆነ የእግዚአብሔር እስትንፋስ ከሆነ አራት ፊደሎች እንደዚህ ወስዳሉ። ሙሉ መጽሐፉ ምን እየተናገረ ነው? ምንድነው ለመግለጽ የፈለገው?
ማን እንደሚያድን እየተናገረ ነው ሲባል እግዚአብሔር ልኮት ነው ይለኝ። እግዚአብሔር ታዲያ ማዳን ስለማይችል ነው እንደሚልከው? አሁን እንደዚህ አይነት ጥያቄ ይመጣል። ቀጥሎ ሰባት ቁጥር ራሱ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ስቲል ይሄ ራሱ እግዚአብሔር ነው ከፍ ከፍ የሚያደርገው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምንም ከመላእክት ጋር እግዚአብሔር ነው የሚያደርገው አይደለ? የእግዚአብሔር መልአክ አሁንም ስቲል እንትኑ ፍሎውን ጠብቀህ ካነበብክ ስለ እግዚአብሔር ነው የሚያወራው። ስለ የእግዚአብሔር መልአክ ያድናቸዋል እያለ አይደል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማን ያድናል እያለ ያለው ቴዲ? ያድናቸውማል። ማን ነው የሚያድናቸው? እግዚአብሔር መልአክ ሲል ስፔሲፊክ ማን ነው የሚለው? እግዚአብሔር ነው የሚለው? እግዚአብሔር መልአክ ነው የሚለው? የእግዚአብሔር መልአክ እኮ ወርሺፑ እግዚአብሔር መልአክ ያድናቸዋል እያለ እሺ ልስማ። ከአንድ ጀምሮ ስታነብ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር እያለ ነው የሚመጣው። እዚህ ጋር ሰባተኛ ላይ ስትደርስ የእግዚአብሔር መልአክ በሚፈሩ ሰዎች ላይ ይሰፍራል ያድናቸውማል ሲል ስቲል ስለ እግዚአብሔር ነው። እሺ ሐሳቡ ስለ እግዚአብሔር ማለት ነው። ቴሞን ሴንትራል አይዲያው ማለት ነው። ኦኬ ወደ ሴንትራል አይዲያው ሁሉ ጊዜ ስለ እግዚአብሔር ነው። ቤተክርስቲያን ቅዱሳን አያር ልክ ነህ ቴዲ። መልአክ ሲመሰገኑ ስለ እግዚአብሔር ነው። እግዚአብሔር ነው የሚመሰገነው። ለምን? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት? ተቃራኒ ሆነ አድርጉ፣ ግን ደግሞ ውሳኔ ያደርጋሉ። ነፃ ፈቃድ አላቸው። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ እኔ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8 9 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እዛ እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር መዝሙረ ዳዊት ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 7 ነው። የእግዚአብሔር መልአክ ይኸውልህ አሁን 6ን ስታይ አሁን 7ን ለመረዳት 6ን ማንበብ አለብህ። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። እግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸዋል። አዳኙ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት አይደል? መልአኩ ሜሴንጀር ተላላኪ ነው እኮ። ቆይ አዳኙ መልአኩ አያድናቸውም ነው? እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ አያድናቸውም ከሆነ ስህተት ነው። አይ እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ አዎ እንደዛ ነው እናምናለን። መልአክ ማለት ምን ማለት ነው? አይ ዶንት ኖ እኔ ካላቅም ከእናንተ በላይ እንግሊዝኛውን አድርጎና አንብበው። the angel of God the angel of Lord encamps around those who fear him ይላል። ቆይ አንብበው እንግሊዝኛውን ነው። since the means of communication አማርኛ እስከሆነ ድረስ አማርኛውን አንብበው። አሁን እኔ እዚህ ጋር አይ እንድትረዳው ነው። መልአኩ እሱን በሚፈሩ ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው።
አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል? አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን፣ አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ወይ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው። ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም፣ እግዚአብሔር ነው። 6 7 ላይ እግዚአብሔር ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ሊያመጣልህ ይችላል። አህያው አዳኝ ናት ልትለኝ ነው? ጨርስና ሀሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶችም ዙሪያ ላይ እግዚአብሔርን በሚፈሩት ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜይ ቢ ማዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለምናገር ይሄንን ስሙ። አሁን ምንድነው የመጀመሪያው ሀሳብ ይሄ መዝሙር መሆኑ መታወቅ አለበት። ይሄ ምንድነው? አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማን የሚፈሩ አልከኝ? ስፔሲፊክ አድርጋ አንተ። እግዚአብሔር ሌሎችም ጥቅሶች አሉ እዛው ላይ ያለ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ጥያቄ ቀላል ለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ 7 የመላእክቶች ስም የተጠቀሰበት ቦታ አለ? እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውት ኦፍ ሰደ ጀስት አይ ጥያቄው አንድ ጥቅስ አይበቃም። ስለ እግዚአብሔር ሲወራ መጣና ልክ 7ኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መላእክት ቢዘመር ቀን ሙሉ ስለ መላእክት ብታወራ ባይዘው ሴንትራል አይዲያ 8ኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ 8ኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። 9ኛ የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። 10ኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ። ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወራው እና ይህን ነገር እንዴት አየሁ ለማለት ነው። አንዴ ላውጣ።
ሌላ ብዙ ልዘርዘርልህ እንደዛ ከሆነ እስከዛው ነው። ኮዚህኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ ነው። ቴዲ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ነው። ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለውና ይቺ ጥቅስ በቂ አይደለችም ካልግኛ ያቺን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካች እሺ ፍርዱን ለአድማጭ ተመልካች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። ከምትሰሙት አይዶን ነው የትኛውን እየተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው እንጂ እዚህ ጋር ጎሮሮ ተናንቀን እውነቱን አውጣ የምንበት ነገር የለም። ወደ ሁለተኛው ጥያቄ ልሂድ። ይሄ ጉዳይ ጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግሞ አንብብልኝ ከይቅርታ መዝሙር ዳዊት። ይሄኛው ያልተግባባችሁበት ቦታ ሰባት ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘመር በምን በኩል እንደሚዘመር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ ያለው ግን 150 ላይ መዝሙር ላይ እስቲ አንዴ አንብብልኝ ተባረክ። እየጠፋብኝ አስቸገረኝ እኮ 150 ያው 150 ከፍት ይጠፋብኛል። ኦኬ መዝሙረ ዳዊት 150 ላይ ሄጄ መጨረሻ ላይ ነው ያለው። የመጨረሻው ወርስ ነው። ስነካው ይዘጋብኛል፣ መክፈት አልቻልኩም። አሮን ነው ባይብል አፕዴት አድርጉ የሚባለው ነገር ነው አይገባኝም። ባይብል አፕዴት ማድረጉ ማለት አይከብዳል። ምኑ ነው አፕዴት የምናደርገው? ይሄ ርዕስ ሊያልቅ ነው ቴዲ። ይሄን ዘጋና ይሄን ርዕስ ልዘጋ ከሆነ ይሄን ነገር እንትን ላድርገውና አንዴ ዳዊትን ላነብልህ ንገሩና እንትን ማለት ትችላለህ። ችግር የለም። እሺ እግዚአብሔርን በመቅደሱ አመስግኑት። ቆይ አንዴ መልእክት ላስተላልፍ። አንዳንዶቻችሁ በተለየ ሁኔታ የእግዚአብሔር ጠበቃንን አትበሉ። መሬት ያዝ። እግዚአብሔር የሁላችንም አባት ነው። በአባቴ ጉዳይ ምን አገባ? ያገባህ ነገር አለ? አንተ የገባህና በደረስክበት ልክ ንገረን። በተረፈ ማንም በተለየ ሁኔታ የእግዚአብሔር ልጅ አይደለ። ማንም በተለየ ሁኔታ የእግዚአብሔር እንጀራ ልጅ አይደለ። በገባህና በደረስንበት ልክ ነው የምንመላለሰው። የሚመላለሱት የሚያገባ በባዮሎጂካል አባትህ ዙሪያ ወይ በባዮሎጂካል እናትህ ዙሪያ ላይ ነው እንጂ ዝም ብለህ አድምጥ። በዚያው ይሄን ማስጠንቀቂያ ነገራቸው ነው። አንዳንዱ ስላገኘው ይላል መጽሐፈ ሳሙኤል ቀዳማዊ ላይ እንዲህ ይላል፣ ወደ ደም እንዳልሄድ በእጄም በቀል እንዳላረግ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ብሎ ሱፐር ወደም ወጥቼ ላምቦ ከላይ ጀምሮ ነው ዮኒ ያነብልሃል። እንት ፓርት መጽሐፈ ሳሙኤል ሶሪ አሁን ያልከውን ሙሉን ጥቅሱን ትሰጠኝ። ሙሉን ማንበብ ነው ከአንተ ጋር። ምክንያቱም ሚስ ኮት አደረግክን ብዬ ስላሰብኩኝ በመዝሙረ ዳዊት ሙሉን ሳነበው የሰጠኝ ትርጉምና አንተ ስፔሲፊክ አድርገህ ችግር የለውም። መጽሐፈ ሳሙኤልን ምን የሚለው ላይ ነው? አንዴ ንገረኝ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ ምዕራፍ 25 ነው ያልከኝ? አንደኛ ሳሙኤል ምዕራፍ 25 ከቁጥር
33 እሺ አንደኛ እኮ የእግዚአብሔርን ቃል የመጫወት ነገር ነው። ተጫወቱት ይላል። ምዕራፍ 25 ከስንት ቁጥር ጀምሮ? እኔ 33 ነው የጠቀስኩልህ። ከላይ ጀምሮ 33 ነው። እሺ 33 እሱ 33ን ጠቅሷል። ከዛ በፊት አድርጌ እኔ ያነባለሁ። ምን ይላል እሱ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። አሁን ወደ ምን ሄዳለሁ? ወደ ላይ ምንድነው 28 ልጀምር። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። አሁንም ልናገር፣ የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል፣ የኔን የባሪያን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፋስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ ዳዊት ነው ያላት። ይሄን ነው መዝሙረ ዳዊትን ማን ያለው? ዳዊት ያለው ማንን ነው? ሴቷን ነው። መዝሙረ ዳዊት 150 ጥቀስ እያልከኝ ነበር። ማን ነው እሱን ያለው? ዳዊት። ታዲያ እኔ ዳዊት አይደለም እኮ አላልኩም እንዴ? አንተ እያልክ ያለው ምንድን ነው? ቀደም ስትል የነበረው በግልጹ ልክ ስለ እግዚአብሔር አምልኮ የተጻፈውን ለመላእክት እንደተጻፈ ዘምሩ እንደተባለ አድርገን ያረካው ቀደም። አሁንም እዚህ ጋር አንዴ እርምሽ እኔን ቶኝና እዚህ ጋር ምንድን ነው ኤርሚያስ ሲል የነበረው? ቴዲ ነገር ያዳመጥከን ነበር አይደል? አይ ቆይ እኔ ለራሴ ላብራራ። ሁለታችሁም ስለዚህ ያብራራ። አይ ለሁለታችንም እየተናገረ ስለነበረ መናገር አይችልም። እኔን ጠይቀኝ ስለ እንደዚህ ቆይ እንደዚህ እኔን አትጠይቁኝ ጥያቄ። እሺ እኔ አልጠይቅም። እሺ አንተን ልጠይቅ። አንተ ያልከው ምንድነው? የተመሰገነችው ተመስግናለች አብራ ዳዊት ነው ያለው። ዳዊት ታንኪው ነው ያለው። የዳዊትን ወደ እግዚአብሔር ለምን ተወስደዋለህ ነው ያልኩ። እዚሁ እኔ እናንተ እኔ አሁን ፔጅን ፔጅ ላይ ስላስገባኝ ታንኪው አልኩ። ከእግዚአብሔር ጋር ምን አገናኘ? ወይዱ ደ እሺ ኤርሚሻ አለ። አዎ አንተ ይሄው ዳዊት ነው ያላት እዚህ ጋር። እሺ ማንንና ማንን እግዚአብሔር ጋር ምን አገናኘው ነው? ዳዊት ማንንና ማንን እያመሰገነ ነው? ዳዊት ማንና ማን